ጸሎትን አቋርጠ አጋንንትን አሸንፋለሁ ወደ ጽድቅ አድጋለሁ እመለሳለሁ ብትል አይሆንም። እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። እኛ ያልወጋ ነው ማን ነው? እኛ ያልሰበር ነው ልብ የት ይገኛል? ፈሪሃ እግዚአብሔር እኮ ስለሌለ ነው ሰውን ሁሉ የሰውን ልብ የምናደሙ። ጳጳስ ስለሆነ እግዚአብሔር የማይፈርድበት ጳጳስ የለም። ፓትርያርክ ስለሆነ እግዚአብሔር ላይፈርድበት አይችልም። ሰው በልቡ ውስጥ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር ሊኖረው ይገባል። ያ የሆነ እንደሆነ ሰውየው ሰማይ ይሆናል ማለት ነው። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። ልብ ነው ዋናው ነገር። የሚጸድቅ ልብ ነው፣ የሚማር ልብ ነው፣ የሚመንን ልብ ነው፣ የሚጸልይ ልብ ነው፣ የሚቀድስ ልብ ነው። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት ነው። አንድ ማንኪያ መርዝ ጠጣና አይገልህ እንደው ተመልከት። ደግሞ አንድ ቁናም ጠጣ፣ ሁሉም እኩል። በቁና ሰፍረህም ብትጠጣው አንድ ማንኪያም ብትጠጣ ይገላል። በቃ መርዝ ነው። እግዚአብሔርን እስካስከፋው ድረስ ከእግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት በደል። እግዚአብሔር በልባችን ስናከብረው እንኳን ለቆመው አካላችን ለሞተ በድናችን ሳይቀር ክብር ይሰጣል። ወደ ልባችን እንመለስ። ገነት ይሏችኋል ልብ ነው፣ የሆነ ሀገር አይደለም። ወደ ልብ ሀገር ዝም ብለን በውጭ እያበርን ነው። ወደ ልባችን ወደሚገባን ሐሳብ መመለስ አለብን። እሱን ነው ገነት ያለ። ልብ ሰማይ ነው። ሰማይ እኮ ነው ልብ። የልባችሁን ክብር እንድታውቁት ብዬ ነው። እግዚአብሔር ፍጥረትን ሲፈጥር እሁድ 8 ፍጥረታትን ፈጥሯል። ሰኞ ጠፈርን፣ ማክሰኞ ምንም ፈጥሯል? እጽዋትን ፈጥሯል። ረቡዕ ምንም ፈጥሯል? ፀሐይ፣ ጨረቃ ከዋክብትን ፈጥሯል ማለት ነው። ሰኞ ምንድን ያደረገው? እግዚአብሔር ውሃውን ሰበሰበው አይደል እንዴ? በየቦታው ሰበሰበና ከ4 ቦታ ከፈለው። ሰኞ ከምድር ላይ ውሃውን እግዚአብሔር አነሳ። ማክሰኞ ምድር ምን አለ? ታብቅል አለ። መጀመሪያ ሰው በላዩ ላይ የታቆረው የኃጢአት ውሃ ካልተራገፈለት ምግባራትን ሊያፈራ አይችልም። ስለዚህ ትክክለኛይቱ የመጀመሪያይቱ ምድር ሰውነታችን ነው። ይሄ አፋዊ ሰውነቱ እሱ ነው። ውሃው ይሰብሰብ ማለት ኃጢአት ይልቀቀው፣ ጎርፉ ይድረቅለት ማለት ነው። ንስሐ ይደርቃል። ከዚህ በኋላ ይሄ ሰውዬ ምን ያደርጋል? ማፍራት ይጀምራል፣ ማበብ ይጀምራል። እነዚያ ፍሬዎቹ የመንፈስ ቅዱስ ፍሬዎች ናቸው። ምድር ሰውነታችን ነው። በዕለተ ረቡዕ ከዚያ ምንድን ያደረገ? ሰኞ በፈጠረው ሰማይ ላይ ምን አደረገ? ፀሐይ፣ ጨረቃ፣ ከዋክብት ያብሩ አለ። ፀሐይ፣ ጨረቃ፣ ከዋክብት። ያ ሰማይ ይሄ ጠፈር የኛ ልብ ነው። ፀሐይ ኢየሱስ ክርስቶስ ነው። ጨረቃ ቤተ ክርስቲያን ናት። ከዋክብት ደግሞ ቅዱሳን ናቸው። ሰው በልቡ ውስጥ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር ሊኖረው ይገባል። ያ የሆነ እንደሆነ ሰውየው ሰማይ ይሆናል ማለት ነው። እንዲህ ያለውን ሰው ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን፣ አንትሙ ብርሃኑ ለዓለም የተባሉት ቅዱሳን በልቡናው ሲያበሩለት እንዲህ ወዳለ ሰው የድንቁርና ያላዋቂነት ጨለማ ወይም የክህደት ወይም የኃጢአት ጨለማ አይቀርበውም። ስለምን? ልቡ ሰማይ ሆኗልና። ልብ ሰማይ ሆነ ማለት ምን ማለት ነው? ጠራ፣ ነጻ፣ ከፍ አለ፣ ልዕልና ነፍስን ገንዘብ አደረገ፣ የላይኛውን ዓለም እያሰበ ኖረ ማለት ነው። ከፍ አለ ማለት ነው። ምድራዊ ነገሮችን በመናቅ ሰለጠነ ማለት ነው። አንድ ሰው ወደ ላይ ከፍ ባለ ቁጥር ታች ያሉት ነገሮች እያነሱ ነው የሚሄዱት። ስለዚህ ሰው በልዕልና ነፍስ ሲከብር በቀላል ነገር መጨቃጨቅን ይተዋል። በቀላል ነገር መኮረፍን ይተዋል። በቀላል ነገር መደሰትን ይተዋል። ቶሎም አይረካም፣ ቶሎም አያኮርፍም። ለምን? ልዕልና ነፍስ አለውና ከፍ ያለ ነውና። ሰማይን ምንም ነገር ወርውረህ ልትመታው አትችልም። ከፍ ያለ ልብ ያላቸውን ሰዎች ምንም ቃል ብትወረውርባቸው አታደማውም ልባቸውን። ልብ ምን ናቸው? ሰማይ ናቸው። ለዚህ ነበረ ቅዱስ ዮሐንስ አፈወርቅ ሰማይ መሆን እንችላለን ይላል። ኧረ እንዴት ሆነ እንችላለን? ከሰማይም የምንሻል መሆን እንችላለን። ኢየሱስ ክርስቶስ እውነተኛው ፀሐይ ኢየሱስ ክርስቶስ በልባችን ካደረ እኛ ከፀሐይም የምንበልጥ መሆን እንችላለን ብሎ ይላል። ከሰማይ እንበልጣለን። ስለዚህ ልብ ሰማይ ነው። ልብ ገነት ነው። ልብ መቅደስ ነው። ልቡን የጠበቀ ሰው ሁሉን ማድረግ ይችላል። እንደ ያገታችን ገበሬ ያላያችሁትም እንዴ? የሚተርተውን ተረት ቅንቡር ሴት ትሄዳለህ አለዋል። መተማ እንዴ ትደርሳለህ? ልብማ አለ። ልብ ካለ ቅንቡርስም ቢሆን ይደርሳል። ልብ ከሌለ ግን አውሮፕላንም አይደርስም። ሾፌሮቹ ከተኙ ምንድነው ካፒቴን የሚባሉት እነሱ ከተኙ ማለት። ልብ ነው ዋናው ነገር። የሚጸድቅ ልብ ነው፣ የሚማር ልብ ነው፣ የሚመንን ልብ ነው፣ የሚጸልይ ልብ ነው፣ የሚቀድስ ልብ ነው። እጅና እግር አፍ አይደለም የሚቀድሰው፣ እግዚአብሔር የሚያመልከው ልብ ነው። ከልብ የወጣ ነገር ነው መልካሙ። ስለዚህ ከዛሬ ጀምሮ ልባችን እንድንጠብቅ ነው። ልባችን እንዴት መጠበቅ ይቻላል? የልብን ክብር አይታችኋል። የከበረ ልብ ይስጠን እግዚአብሔር። እንደዚህ ያለ ስለሆነ ከሚያረክሱን ነገሮች እንድንጠበቅ ልባችን ትልቅ ነገር ነው። የሕይወት መውጫ ከእርሱ ነው ያለው ለዚህ ነው። የምትድንባቸውን ስራዎች ከልብህ ነው የሚወጡት ነው። የምትድንባቸውን ስራዎች የምትሰራቸው ከልብ ነው። ልብን እንዴት መጠበቅ እንቻላል? የመጀመሪያው ልብ የሚጠበቀው እግዚአብሔርን በመፍራት ነው። ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል?
ፈሪሃ እግዚአብሔር መጽሐፈ ሲራክ ምዕራፍ 1 ቁጥር 5 ላይ እግዚአብሔርን መፍራት የልብ ደስታ ነው፣ ፍጹም ተድላ ደስታን ይሰጣል፣ ዘመንንም ያረዝማል ይላል። እግዚአብሔርን መፍራት የልብ ደስታ ነው። ልብን የሚጠብቀው እግዚአብሔርን መፍራት። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። እግዚአብሔርን የሚፈራ ሰው መጨረሻው ያምራል። እግዚአብሔርን የማይፈራ ሰው ግን ጀምሮ ነው የሚቀረው። ወዲያው ነው ሁሉን ነገር ታይቶ መጥፋት ነው፣ እንደ ጸከንቱ ነው። ፈሪሃ እግዚአብሔር ያለው ሰው ግን እሾህ ቢወጋው ነቅሎ ይሄዳል፣ እንቅፋት ቢመታው አንክሶ ይደርሳል፣ ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን መፍራት በልቡ ነው ያለው ሰው። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብናከናውነው ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። እግዚአብሔርን መፍራት ይቀድማል። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት። እንደዚህ አሁን ኦርቶዶክስ ውስጥ እንደዚህ አይባልም የሚባል ነገር ይበዛል አይደል? ሌሎች ቦታ ስትሄዱ ደግሞ እንደዚህ ችግር የለም የሚል ይበዛል። እንደዚህ አይባልም የሚባለው ለምንድን ነው? ለእግዚአብሔር ምን ያህል እንደምንጠነቀቅ ለመግለጥ ነው። አሮንን እግዚአብሔር ለሙሴ ሲያዘው ምንድን ነው ያለው? እግዚአብሔር ለሙሴ ወንድምህ አሮን ወደ ቤተ መቅደስ ሲገባ ልብሱ እንዳይራቆት እስከ ተረከዙ የሚደርስ ቀሚስ ይልበስ፣ እኔ የሰውን እርቃን አይቼ አልታገስምና ይላል። አሁን የእግዚአብሔርን አይን ልብሱ ጋርዶ ያስቀረዋል? አያስቀረው። ምንድን ነው የሚያስቀረው? ከልብሱ ውስጥ ያለውን ልብ እያየው አይደል? ምን ማለት ነው ታዲያ? እንደዚያ ለእግዚአብሔር በምን ያህል መጠን መጠንቀቅ እንደሚገባል ለማጠየቅ እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። ፍቅር እንደ ሞት የጸናች ናት ያለ መኃልየ ሰሎሞን ላይ ለዚህ ነው። ፍቅር እንደ ሞት የጸናች ናት። አጥብቆ የወደደ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር። ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። እንትን አለ እዚህ አብይ ቆቃህ የሚባል አለ አይደል የተባለው፣ ያ ትልቅ ቆቅ ማለት ነው፣ ሌላ ትርጉም የለው። እና የቆቅ ልጆች ሲጫወቱ ጥሬ ይለቅሙና ሲጠግቡ ደስታቸው የአባታቸውን አይን በማንቆር ነው የሚዝናኑት። የሰውየውን አይን እና የአባታቸውን አይን በማውጣት ይዝናናሉ። እንዴ እኔ ወደድኳችሁ እንጂ እስከዚህን ተደፋፍረናል ብሎ ጠቅቶ ይገላቸው። ንስርም እንደዚያ የሚያደርገው መዋደድ እንዴ ክብርን ይነካል እንዴ ብሎ ጠቅቶ ነው የሚገለው። አባቱ ነው ግን ይገለዋል። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን ግን ዝቅ ብሎ የሚወድ አምላክ፣ ከድሃ ቤት የሚገባ የእኛን ስጋ የለበሰ፣ በእኛ ቃል የተናገረ፣ በእኛ ምድር የተመላለሰ፣ የእኛን ውሃ የለመነ፣ የእኛን ቁራሽ የለመነ ነው። ዝቅ ብሎ ነው የሚወደን። ከኛ ቀዝቃዛ ውሃን ከወርቅ አብልጦ አክብሮ የሚቀበል አምላክ ነው። እግዚአብሔር ፍቅርን ሲያለብሰው ጠጠርም ቢሆን ወርቁ ነው የሚታየው። እግዚአብሔር ከገፈፈው ደግሞ ወርቅ ከጠጠር ይልቅ የተናቀ ይሆናል፣ ያነሰ ነው የሚሆነው። እግዚአብሔር ክብር፣ ሞገስን፣ መወደድን ይሰጣል። እና ግን በወደድ አሁን ይኸውላችሁ አሮንን ምንድን የሚለው ይኸውላችሁ፣ እኔ በጣም መጻሕፍትን ስማርም ሆነ ስመለከት ከሚደንቁኝ ነገሮች አንዱ የአሮን ልብሶችን ሳስብ ሁል ጊዜ እንደው ድንቅ ነው የሚል። እግዚአብሔር በደረት ኪስ እንደዚህ 5 ቁልፍ ተከለበት። እንዲሁ አሁን እግዚአብሔር ስለ ቁልፍ ሲጨነቅ ምን የሚሉት ነው? አሁን ይሄን በደረቱ ላይ እዚህ ላይ ቁልፍ አድርግበት፣ ከአንገት ጀምሮ እስከ ደረት ድረስ እንደዚህ ያለ ቁልፍ ተከለበት። አሁን እግዚአብሔር ኋላ ደግሞ የቁልፉን ማስገቢያ ቀዳዳ እንዲህ አድርገህ ስፋው። ለምንድን ነው እንደዚህ የሚለው እግዚአብሔር? በጣም ፍቅር ሲገለጥ በአባትና በእናት መካከል አባት ጠቅላላ ነገሮችን ነው የሚያየው። እናት ደግሞ ምንድን ነው የምታየው? ዝርዝር ነገሮችን ነው የምታየው። አባት ልጄ ደህና ነህ? አዎ። ፊትህ አልከሳም ሰሞኑን? ወፍረሃል? እሰይ ልጄ ነው የሚለው። እናቱ ደግሞ እዚች ላይ የሆነች ሳር አለችብህ እስከዚያ ድረስ ነው የምታየው ማለት ነው። እና እግዚአብሔር ግን አባት ብቻ አይደለም እናት ጭምር ነው። እና ቅዱስ ያሬድ ለዚህ ነው አንተ አባታችን ነህ፣ አንተ ደግሞ እናታችን ነው የሚለው። እግዚአብሔር እናትነትንም አባትነትን የሚያሟላ ነው። እናት ብትሆን አባት መሆን አችልም። እንደ አባት ደግሞ አትጠብቀን፣ ማልቀስ ነው ካቃታል። አባት ደግሞ አባት ነው፣ ይጠብቅና ግን መንከባከብ ይጎድለዋል። እግዚአብሔር እንደ እናት ነው ይንከባከብ። እናት ነው እንጂ ምን እንደ እናት ነው። እናት ሆኖ ይንከባከበናል፣ አባት ሆኖ ደግሞ በግርማው ይጠብቀናል። እግዚአብሔር አባት እና ትንንሽ ነገሮቻችሁን ሳይቀር እወዳቸዋለሁ፣ ቁልፎችንም ጭምር ነው የምወዳቸው ለማለት ነው። በዚህ መጠን ነው የምወዳችሁ። እንኳን ለእናንተ ለለበሳችሁት ቁልፍ ሳይቀር ክብር እሰጣለሁ ለማለት ነው። በዚሁ መጠን ግን እግዚአብሔር ይሄ ቀላል ነው፣ ኧረ ይሄ ቀላል ነው፣ ስንት የባሰ ነገር አለ ይሄ እንደው የሚል ሰው ተመልከቱ። ኦዛ የሚባል ሰው ታውቃላችሁ አይደለም? 2ኛ ሳሙኤል ምዕራፍ 6 ላይ አለ። ታቦተ ጽዮን ተማርካ ስትመለስ
በከብቶች ጀርባ ላይ በጊደሮቹ በሰረገላ ተጭና ስትመጣ ዘመን ማለት እንዳትወድቅ ብሎ ነው። ታቦቷ እንዳትወድቅ ብሎ ነው ሊደግፍ እጁን እንዲህ ሲያደርግ መልአኩ መጥቶ ይሄ ሰውዬ ሊደግፍ ነው ያለ እኮ። ግን ቢሆንም ለመልካም ብለህ ብታደርገውም ቢሆን መንካት አትችልም ነው። ያን ካህኑ ብቻ ነው የሚነካው ብሎ ቆረጠው። እግዚአብሔር ትንንሽ ነገሮችን ጭምር እንድጠነቀቅ አሁን እንዲያውም የሚገርመው ጽድቅን ንቀን አረ ሰው ስንት ችግር ውስጥ አለ። እንዲሁ ይሄን የምትሰብኩ ለምንድን ነው እንደዚህ ያለ? ምሳሌ አሁን ቀለል ያለ ነገር ወንዶች ጸጉራችሁን አሳጥሩ ሲባል አረ ይሄ ቀላል ነገር ነው እንዴ ስንት የሚል ሰው አለ። እንደዚህ ያለ ነገር የለም። ቀላል አንድ ማንኪያ መርዝ ጠጣና አይገልህ እንደው ተመልከት። ደግሞ አንድ ቁናም ጠጣ ሁሉም እኩል ነው። በቁና ሰፍረህም ብትጠጣው አንድ ማንኪያም ብትጠጣ ይገላል። በቃ መርዝ ነው። እግዚአብሔርን እስካስቀየመ ድረስ ሁሉም ኃጢአት በደል ነው ይላል ቅዱስ ዮሐንስ አፈወርቅ። እግዚአብሔርን እስካስቀየመ ድረስ፣ እግዚአብሔርን እስካስከፋው ድረስ፣ ከእግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት በደል ነው እና እግዚአብሔርን በትንንሽ ነገሮች ሳይቀር ማክበር፣ በንግግሮቻችን በሁለንተናችን መጠንቀቅ፣ ልቅም ያልን ሰው እንድንሆን አጥብቀህ ልብህን ጠብቅ እና እግዚአብሔርን መፍራት ማለት እግዚአብሔርን ማክበር ማለት ነው። በእያንዳንዱ ነገር ምን ማለት ነው መሰላችሁ? በደንብ እያሰቡ መሄድ ነው። እግዚአብሔርን ማሰብ ኮንሺየስ መሆን ማለት ነው። በእያንዳንዱ ጥቃቅንና ዝርዝር ጉዳዮች ላይ እግዚአብሔርን ማሰብ መቻል፣ እሱ እግዚአብሔርን መፍራት። ያ ነው እግዚአብሔርን የሚጠብቀን። እግዚአብሔር ከተማን ካልጠበቀ ማለት ልብን ካልጠበቀው፣ ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው ማለት ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አይሆንለትም። በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም። ከንቱ ይደክማሉ ጠባቂዎች። ፈሪሃ እግዚአብሔር የልቡን ከተማ እስካልጠበቀለት ድረስ። ስለዚህ ልብ የሚጠበቀው በፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር ደግሞ ማለት አንድ መጠንቀቅ ማክበርና ሁልጊዜ በእግዚአብሔር ፊት እንዳሉ ማየት ነው። እግዚአብሔር መረጃ አይሰበስብም ማይል ሁልጊዜ ያያል። እንዲህ ግልበጥ ብለን በተኛንበት ፍራሽ ላይ እግዚአብሔር እያየ ይሄን ማሰብ መቻል ነው ፈሪሃ እግዚአብሔር ማለት። ይሄን ማሰብ መቻል ብቻን ሆኖ ማሰብ ማለት ይሄን ሁልጊዜ በእግዚአብሔር ፊት ነኝ ብሎ ማሰብ ይሄ ነው ልብን የሚጠብቀው። ሁልጊዜ በእግዚአብሔር ፊት ነኝ ያለ ቦታ ያለ ጊዜ ፍርዱንም ማሰብ። ይናገራል ፍትሐ ነገሥቱ። ቄሱ ሲቀድስ የነቃ የተጋ ይሆን በስጋዬ ይቀስፈኛል በነፍሴ ይፈርድብኛል እያለ ይቀድስ ይላል። በስጋዬ ይቀስፈኛል በነፍሴ ይፈርድብኛል ብሎ ተጠንቅቆ ይቀድስ ይላል። ቤተ ክርስቲያን ውስጥ አንዱ ቄሱ ዲያቆኑን ጧፍ አቀብለኝ ለማለት ቢኩል አተ ዲያቆን መንክር አይልም። ነው ለምን ይመስላችኋል? ለእግዚአብሔር ክብር በመስጠት ለእግዚአብሔር ክብር በመስጠት ጭራሽ ሊሳቅ ነው ከቴም ሊወራ ነው። እግዚአብሔርን ብቻ የምንሰማበት ሰዓት ነው ማለት እኮ ነው። እኛ የምንናገርበት አይደለም፣ እግዚአብሔርን የምንሰማበት ጊዜ ስለሆነ አሁን እግዚአብሔር ይናገር እኛ ዝም እንበል ማለት ነው። ይሄንን ለማጠየቅ ነው እና እግዚአብሔር የትም ቦታ ያየኛል ብሎ ማሰብ እግዚአብሔርን መፍራት እና እንደሚፈርድብን ጭምር ማሰብ ነው። ታውቃላችሁ ቅዱስ ጴጥሮስ እንዳለን ለመላእክት እንኳን አድራራላቸውም ነው የሚለው። እውነቴን ነው። ሳጥናኤልን እንኳን አራራለት። አንድ ሰው በትልቅነቱ እግዚአብሔር አይተወውም። ጳጳስ ስለሆነ እግዚአብሔር የማይፈርድበት ጳጳስ የለም። ፓትርያርክ ስለሆነ እግዚአብሔር ላይፈርድበት አይችልም። እኔ አሁን እያስተማርኩ ነው። አባ ያስተምራል ብሎ አይተወኝም፣ ያሽቀነጥረኛል ማለት ነው። ካፈቀደ ምን አለበት? ፍርዱም እውነት ነው። ስለዚህ እየደነገጥክ ኑር። ለዚህ ነው መጽሐፈ ተግሣጽ ምዕራፍ 3 ቁጥር 1 ላይ ብፁዕ ዘይደነግጽ በእንተ ጽድቅ። ስለ ጽድቅ የሚደነግጥ ሰው እሱ ንዑድ ክቡር ነው። የሚደነግጥ የሚፈራ ማለት ነው። አንዳንድ ጊዜ ፈሪሃ እግዚአብሔር ሲለየን ቅዝቅዝ ያለ ህሊና ለምንም ግድ የሌለን ወላዋይ ዝም ብለን በቃ መዋል ማደር ብቻ እግዚአብሔርን ምናልባት በትምህርትና በሕግ ካልሆነ በሐሳብ ግን አንድ ቀን እንኳን ትዝ እስከማይለን ድረስ እግዚአብሔር እስከ መረሳት ይደርሳል። ሰነፍ በልቡ ማን የለም ይላል። ሰነፍ በልቡ እግዚአብሔር የለም ይላል ማለት እግዚአብሔር የለም ብሎ የካደ መናፍቅ አይደለም። እግዚአብሔር ፊት ለፊት የለም ብሎ የካደ ሰው ነው ፈሪሃ እግዚአብሔር። እና ለዚህ ነው በጣም ብዙ ጊዜ እዚህ ጉባኤ ለራሱ ተናግሬዋለሁ። እግዚአብሔርን ማመን ማለት እግዚአብሔርን ማየት ማለት ነው። የት ነው የምናየው? ፊት ለፊት። እስቲ እንደው አሁን እግዚአብሔር አሁን ትዝ ብሎት የሚያውቅ ሰው አለ? እግዚአብሔር ብርሃኑ በእኛ ላይ ይገለጥልን የእጆቻችን ስራ የሚያከናውንልን ሲል እግዚአብሔር ትዝ ብሎት እንዲሁ ዳዊት ስታነቡ ቢያንስ ከ150ው መስመር በ3 መስመር ትዝ ካላችሁም ሸጋ ነው። እግዚአብሔር ማስታወስ ማለት ነው። ያቢ ክብራ ለማርያም እንኩሎም ቅዱሳን ብዙ ብሎ ያቢ ክብራ ሲል እንዲሁ የእመቤታችን ክብሯ ትዝ የሚለው ሰው አሁን እመቤታ ማርያምስ የማይቀሟትን እድል መረጠች የሚለውን ሊቃውንቱ ሲተረጉሙ እንዴት አድርጎ ይተረጉማል መሰለህ? አልጠግብለውም ማርያምስ
ማርያም እኮ ማርያምም እንጂ እያሉ ማለት ነው። አልጠግባቸው ስላሉ እንደ እያሉ ማለት ነው። እና እንዲህ ብሎ አቡነ ዘበሰማያት አሉ። አቡነ ዘበሰማያት 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 ኧረ ይትቀደስ ስምከ ይበሉ ቢሏቸው ይሄን አልጠገብኩትም አሉ ይባላል። እና በዚህ መጠን እግዚአብሔርን መፍራት ይፈርድብናል ብሎ መፍራት ፊት ለፊት እንደሆኑ ማሰብ ይሄን ያደረገ ሰው ፈሪሃ እግዚአብሔር ልቡን ይጠብቅለታል ማለት ነው። ይኸውላችሁ እንዲህ የተመልከቱ ዘጸአት ምዕራፍ 40 ቁጥር 38 ላይ የእግዚአብሔር ደመናውም ደብተራ ኦሪትን ሸፍኖ ነበረ፣ የእግዚአብሔር ክብርም በደብተራ ኦሪት ውስጥ መልቶ ነበር ይላል። ኦሪት ዘጸአት ምዕራፍ 40 ቁጥር 38 ላይ የእግዚአብሔር ክብር በደመናው በየት ሞልቶ ነበረ? በደብተራ ኦሪት ውስጥ ሞልቶ ነበረ። ተመልከቱ እንግዲህ መቼ ነው እንዲህ የሚሆነው? እስራኤል በበረሃ ሲጓዙ ነው። ይሄ ደመናና የእግዚአብሔር ክብር ለእስራኤል ሁለት ነገር ያደርግላቸው ነበር። አንደኛ ከቀን ሐሩር ይጠብቃቸዋል፣ ሁለተኛ ሌሊት ያበራላቸዋል። ይሄ ደብተራ ወይም ይሄ ድንኳን ምንድን ነው ይላሉ ቅዱሳን ሲናገሩ? ይሄ የምእመናን ልብ ነው ድንኳን የተባለ። ከዚያ በኋላ ይሄ ደግሞ የእግዚአብሔር ክብር የተባለ ደግሞ ምንድን ነው? ፈሪሃ እግዚአብሔር የሞላበት ልብ ነው። ደመና የተባለ ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ እንዲህ ያለውን ሰው ከመከራ ይጠብቀዋል። ልቡ ይኸውላችሁ ድንኳኒቱ የእግዚአብሔርን ክብር ሞላት፣ ድንኳኒቱን ደመና ሸፈናት። ደመና ይሳውራል፣ ይጋረዳል፣ ከፀሐይ ሐሩርም ያስቀራል። ልክ እንደዚህ ፈሪሃ እግዚአብሔር በልብ ሲሞላ መንፈስ ቅዱስ ደግሞ ያንን እግዚአብሔርን የሚፈራ ልብ ከመከራ ይጠብቀዋል። እንደዚህ የሆነ ሰው ይላሉ እንደዚች የሆነች ነፍስ እንዲህ ብላ መዘመር ትችላለች። በመዓልት ፀሐይ አያቃጥልህ፣ በሌሊት ጨረቃ አይቀዝቅዝህ ብላ መጸለይ የምትችለው ይቺ ነፍስ ናት። ለመሆኑ ዳዊቱ ራሱ እኮ ሳይገባን ነው የምንዘምረው። ምክንያቱ ለምንድን ነው? ደብተራ ብርሃን ናታ። ደመና ብርሃን ስለጋረዳት ደመና ብርሃን የጋረዳት ለሌሊት ምን ያደረጋት? ስለሚያበራላት። ጨረቃ ተጋርዳ አይቀዝቅዝህ፣ አይጨልምብህ፣ እንቅፋት አይምታ። በቀን ፀሐይ አያቃጥልህ ማለት ከቀን ወራሪ ከሌሊት ሰባሪ ያድንህ ነው። ያን የሚያደርገው ማን ነው? በልብ የሞላው ስብሐተ እግዚአብሔር፣ ክብረ እግዚአብሔር፣ ፈሪሃ እግዚአብሔር። እግዚአብሔር በልብ ሲከበር እግዚአብሔር ለኛ ሐዋሳት ክብር ይሰጣል። ለኛ ሐዋሳት ክብር ሲሰጥ ደግሞ በቀላሉ እንዳይደፈሩ፣ ሰው እንዳይጎዳቸው፣ አውሬ እንዳይነክሳቸው ያደርጋል። እግዚአብሔር በልባችን ስናከብረው እንኳን ለቆመው አካላችን ለሞተ በድናችን ሳይቀር ክብር ይሰጣል። የማርያም ግብፃዊት በድን ከሞተች በኋላ ሰው ባይኖራት እንኳን አባ ዞሲማስ መጥቶ እስኪቀብራት ድረስ አንበሶች ናቸው እየጠበቁ የቆዩት። እግዚአብሔር በልብ ከተፈራ በልብ ከተከበረ እንኳን አጥንታችን እግዚአብሔር አጥንታቸውን ሳይቀር ይጠብቃል። አንድ አጥንታቸው እንኳን ተሰብራ አትጠፋም። ለምን? እግዚአብሔርን የፈራ አጥንት ነበርና፣ እግዚአብሔር ያደረበት አጥንት ስለነበርና ያ አጥንት በሳት ቢቃጠል አመድ ሆኖ ቢበተን እንደ ጊዮርጊስ ይሰበስበዋል። ቢፈርስ እንደ ተክለ ሃይማኖት ሰብስቦ ደግሞ መዓዛው ከሩቅ እንዲሸት ያደርገዋል። ይሄ አጥንት ሞት የሚፈራው አጥንት ይሆናል፣ እግዚአብሔር አድሮበታልና። እግዚአብሔርን መፍራት ልብን ይጠብቃል። እግዚአብሔር ፈሪሃ እግዚአብሔር ያድለን። እንዲሁ ስንናገር ሁሉ ፈሪሃ እግዚአብሔር ይኑረን። እንዲሁ እውነቴን ነው። በጣም ደፋሮች ነን። ከልቡናችሁ ታላቅ ካፋችሁ ታላቅ ነገር አይወጣ ተብሏል እና በሁሉ ነገር ፈሪሃ እግዚአብሔርን ሰው ነው ይሁት። ዝም ብላችሁ ሲራመድ ራሱ እኮ ፈሪሃ እግዚአብሔር የለው ጀብ ነው የሚለው። መነኩሴ ካረገው በተለይ ይሳቄ ነው የሚመጣው። መነኩሴ እንደ ጎረምሳ ካሄደ ቀስ ፈሪሃ እግዚአብሔር ዝግታ፣ እርጋታ፣ ስክነት። አሁን መነኮሳት አንድ ባህል አላቸው መቼስ ተመስገን። ምንድነው? ቀስ ብለው ነው የሚያወሩ። በተለይ እነሙሃይ እንደዚያ ብለው ነው የሚያወሩ። ቀስ ብለው ጥሩ ነው እኮ መረጋጋት። በእግዚአብሔር የመኖር ምልክት ነው፣ መፍራት ነው። ጮኸ መናገር ራሱ እግዚአብሔርን ያለ መፍራት ምልክት ነው። እግዚአብሔርን የሚፈራ ሰው እንዴ ተመልከቱ እስቲ። ያው በዚህ ነምር ብሎ በመካከል ስትሄዱ ምን እያደረጋችሁ? ቀስ እያልኩ ነው የምትሄዱ። እንዳይሰማብህ ማለት እግዚአብሔር በእግዚአብሔር እጅ መሃል የሚራመድ ሰው እንደዚህ ቀስ ብሎ። የገጠር እናቶች እንዲህ ይላሉ፣ ነፍሰ ጡር ሲሆኑ ነው እግዚአብሔር የሚያስቡት እላለሁ። እንደው አንዳንድ ጊዜ ነው ዝም ብዬ ፊት ስለሰማው ነው። አሁን በተለይ ይሄ ነፍሰ ጡር ሴት ስትዋሽ አንቺ እንደው በእግዚአብሔር እጅ ተይዘሽ ተዋሻለሽ ይሏታል። እግዚአብሔር እጅ ተይዘሽ እነሱ አልተያዙም ማለት ነው። በጣም ነው የሚገርመኝ እኮ። ምክንያቱም አሁን የሚፈሩት እነሱ ሲወልዱ እንደሚሞቱ ብቻ ነው። ሲወልዱ እንደሚሞቱ ያስባሉ። እኔ እዚያን ጊዜ ነው በእግዚአብሔር እጅ። ስለዚህ ቢያንስ አሁን አትዋሽ ነው እግዚአብሔር እጅ ተይዘሽ ይላል እና በእግዚአብሔር እጅ ተይዘን ነው የምንዋሽ። እና ትንቢተ ኤርምያስ ላይ ነው እንደ ቀንበር እኮ ተሸክሚያችኋለሁ ልጣላችሁ እንዴ ይላል። እንዴ ልጣላችሁ ሆይ? አንዳንድ ልጅ አለ እዚህ ሽኮኮ ተብሎ በዚህ ላይ እያለ የሚረጠብጥ ማለት ነው። እዚህ ላይ እግዚአብሔር ሽኮኮ ብሎ እኮ ነው ያለ ችሎ ተሸክሟል።
እዚያው ላይ ደግሞ እንዴት እንደምንቀብጥ አይታችሁታል። እንዴት እንደምንቀብጥ እንዴት መረንና አጥር እንደሌለን ማለት ነው። ልክ ያለው አካሄድ፣ ልክ ያለው አነጋገር። ፈሪሃ እግዚአብሔር እንኳን ትልቅ ሰው ሊናገር ፈሪሃ እግዚአብሔር ያለው ሰው ትንሽ ሰው የመተቸት ድፍረት እንኳን የለው። እኛ ደፋሮች ነን። እኛ ያልወጋነው ሰው ይገኛል? አይገኝም። በእውነቱ እኛ ያልወጋነው ማን ነው? እኛ ያልሰበርነው ልብ የት ይገኛል? ፈሪሃ እግዚአብሔር እኮ ስለሌለ ነው ሰውን ሁሉ የሰውን ልብ የምናደማ። የምንናገራቸው ቃላት ከጦር ተስለው የሰውን ልብ ዘልቀው እንደሚሄዱ አታውቁም እንዴ? ፈሪሃ እግዚአብሔር። ሁለተኛ ጸሎት። ጸሎት ምንን ይጠብቃል? ልብን ይጠብቃል። ልብን የሚጠብቀው ጸሎት ነው። እንዲህ ብሎ እንደተናገረ ባጭር ቃል ነብዩ ላይ ምን ብሎ ነው የተናገረ? በጸናው መንፈስ በጽኑ መንፈስ ቅዱስ አጽናኝ፣ የቀናውን ልብ በልቡናዬ አሳድርብኝ፣ ንጹህ ልብ ፍጠርልኝ አለ። እግዚአብሔር የሚገርመው በሐዲስ ኪዳን ራሱ የድንጋይ ልብ አውጥቼ ወበክሙ ልብ አዲስ ልብ እሰጣችኋለሁ ነው ያላቸው። ትንቢተ ኤርምያስ ላይ ሲናገር አዲስ ልብ እሰጣችኋለሁ። ስለዚህ አዲስ ልብ የሚገኘው በጸሎት ነው። እንዲያውም ምን ይሉታል? ልብ ምሽግ ነው፣ ሰው ደግሞ አርበኛ ነው፣ የክርስቶስ ወታደር ነው። ወታደሮች የሚዋጉት ከምሽጎቻቸው ሳይወጡ ነው። የሰው ደግሞ ምንድነው? ልቡ ምሽግ ነው። ያንን የሚጠብቀው ከተማ ጸሎት ነው ይላሉ። አንድ ንጉሥ በአንዲት ሀገር ነግሶ ሲኖር ሌሎች ጠላቶቹ እሱ ወደ ነገሰበት ከተማ ቢመጡ ከተማውን ለቆ ሂዶ ይዋጋል ወይስ ከተማውን ሳይለቅ ይዋጋል? ከተማውን ለቆ ነው አይደለም እንዴ? ሳይለቅ ነው። ለቆማ ከሆነ በሌላ በኩል ገብተው ይዙታል። ከተማ ሳትለቅ ተዋጋ ይላሉ አባቶቻችን በዜና አበው። ከተማ ሳትለቅ የልብ ከተማው ጸሎት ነው። ጸሎትን አቋርጠህ አጋንንትን አሸንፋለሁ፣ ወደ ጽድቅ አድጋለሁ፣ እመለሳለሁ ብትል አይሆንም። ቤተ መንግስትህን ለቀህ እየተዋጋ ነው። ከተማህን ለምን ትለቃለህ? አጥር ነው። አጥሩ ከፈረሰ ቤቱን ነቅንቆ ማፍረስ ቀላል ነው እና የህይወታችን አጥር ጸሎት ነው። ስለዚህ ሁላችንም ወደ ፈተና እንዳትገቡ ምን በሉ ነው ያለ? ተግታችሁ ጸልዩ ነው ያለ።